በክርስትና እምነት ተከታዩ ዘንድ በጉጉት ከሚጠበቁና አበይት ከሚባሉ በዓላት መካከል አንዱ የሆነውን የትንሣኤ በዓል ምክንያት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ለትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያውያንና ኢትዮጵያውያት በሙሉ እንኳን ለ2017 ዓመተ ምህረት በዓለ ትንሣኤው በሰላም አደረሳችሁ። መላው ምዕመናንና የሀገራችን ህዝቦች በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ለ2017 ዓመተ ምህረት ለብርሃነ ትንሣኤው በሰላም አደረሳችሁ። ሀገር ውስጥና በውጭ ሀገር ለምትገኙ የወንጌል አማኝ አብያተ ክርስቲያናት ካውንስል ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖች በሙሉ እንኳን ለ2017 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ። በኢትዮጵያና ከኢትዮጵያ ውጭ ላላችሁ ወንጌላውያን ምዕመናን እና ለሞላው የክርስትና እምነት ተከታዮች እንኳን ለ2017 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ላለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በዓለ ትንሣኤ የእግዚአብሔር ፍቅር መገለጫና የተስፋችን ማሳያ መሆኑን ልንገነዘብ ይገባል ብለዋል። በዓለ ትንሣኤውን ስናከብር ለእግዚአብሔር ክብርና ለሰው ልጆች ድህነት በአንድ በመቆም መሆን እንዳለበት ያነሱት ብፁዕነታቸው በትንሣኤ ብርሃን ስለ ሀገርና ስለ ሰላም መጸለይ ይገባል ብለዋል። ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል የትንሣኤ በዓል የክርስቶስ መነሳት ያስተማረን የምስራች መሆኑን ተናግረው በዓሉን ስናከብር በፍቅር በመተሳሰብና በመደጋገፍ ሊሆን እንደሚገባ ማሳስበዋል። በመስቀሉና በትንሣኤው እግዚአብሔር ራሱን ከዓለም ጋር አስታርቋል። ቅዱስ ጳውሎስም የማስታረቅን ምስጢር በሰፊው አስተምሯል። ክርስቲያን የዚህ የእርቅ መሳሪያ መሆን ገልጾልናል። በምድር ላይ ያሉ ውብ ነገሮች እውነተኛውን ውበት የሚላበሱት በትንሣኤው ብርሃን ነው። በትንሣኤ በዓል መላው ምዕመናን ልናደርገው የሚገባን የተቸገሩትን ወገኖች በመርዳትና በመተሳሰብ ያዘኑትን በማጽናናትና በማሰብ እንድታከብሩና ደስታቸውንም ፍጹም እንድታደርጉ ጸጋቸውንም እንድታበዙ አደራ ማለት እንወዳለን። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ ምእመኑ በክርስቶስ ትንሣኤ በፍቅር ልብ በይቅርታና ለሰላምና ለአብሮነት በመጸለይ በዓሉን እንዲያከብርም መልእክት አስተላልፈዋል። ትንሣኤ የተጣሉ የሚታረቁበት፣ የተራራቁ የሚቀራረቡበት እንዲሁም በያለንበት ታርቀን በማስታረቅ መልካም ምሳሌነታችን ጎልቶ እንዲታይ ያስፈልጋል። ይህ ከሁሉም ምዕመናን የሚጠበቅ መለኮታዊ ትእዛዝ ስለሆነ በየቤታችን የትንሣኤን መታሰቢያ ዕለት ስናከብር ከተቸገሩ ወገኖቻችን ጋር ያለንን በማካፈልና የክርስቶስን ፍቅር በማሳየት እንዲሆን አደራ እያልኩ የደስታና የሰላም በዓል ይሆንላችሁ ዘንድ
ጸሎቴና ምኞቴ መሆኑን ስገልጽ በታላቅ አክብሮት ነው። ክርስቶስ የሁሉ ፈጣሪ ሳለ ራሱን ዝቅ በማድረግ ትሕትናን ያስተማረበት ትልቅ በዓል መሆኑን ያነሱት ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ ናቸው። በአይሁድ ሴራና በሮማውያን ኢፍትሐዊነት መስቀል ላይ የዋለው ጌታ በመስቀል መከራ ሳለ የወጉትን ያስተቃዩትን ምህረት ለምኖላቸዋል። ይቅርታ እንዲሰጣቸው ከእግዚአብሔር ዘንድ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል ቂም በቀልን፣ ተንኮልን፣ ሴራን በመስቀሉ አመከናቸው እንላለን። ክርስቶስ የፍቅርም የይቅርታ መንፈስ ለሁላችንም በተለይ በእምነቱ ላለን ሰዎች ያካፈለን በመሆኑ ምክንያት እኛም ይሄንን መማር ይገባናል። እኛም በህይወታችን ውስጥ ያሉትን ቆሻሻና መጥፎ ነገሮች አስወግደን እንደ ማህበረሰብ እንደ አገርም የይቅርታን መንፈስ የምህረትን የእርቅን መንፈስ በመካከላችን እንድናሰፍን አደራ ላለው የትንሳኤ በዓል ክርስቶስ ሞት የማይገባው አምላክ ሆኖ ሳለ ለሰው ልጆች ክብር መከራን በመቀበል ለሌሎች ዋጋ መክፈልን ያስተማረበት ዕለት ስለመሆኑ የሚናገሩት የሃይማኖት አባቶቹ ለመልካም ነገር መነሳሳት ለበጎነት መቆም አማኞች ከክርስቶስ ትንሳኤ ሊማሩት የሚገባው ተግባር ስለመሆኑም ተናግረዋል።